አስቡት እስኪ በዚህ ዘመናዊ ዓለም ባንክ ባይኖር ምን ያህል የህይወት ውጣ ውረድ ይኖር ነበር? ምን ያህል ገንዘብ ተንቀሳቅሶ በየሰከንዱ ላለው የዓለም ህዝብ ፍላጎት መድረስ እጅግ አዳጋች ይሆን ነበር? በእርግጥ የቀደሙት በጉድጓድና በጭቃ በሰሯቸው ዕቃዎች ማስቀመጥ የጀመሩት ባንክ የሚለውን ሐሳብ እየተለማመዱ እንደነበር ይነገራል። ዕቃን በዕቃ በመለወጥ የተጀመረው የያኔው እንቅስቃሴ ቀስ እያለ መዳብና ሞሌ ጨውን እንዲሁም የብረት ሳንቲሞችን መጠቀም ተጀመረ። በእርግጥ ያኔም ቢሆን እነዚህን መሰል መገበያ ገንዘቦች የሚጠቀሙት በጉድጓድ አሊያም በእንጨት በተሰራ ዕቃ ነበር። እኛም ብንሆን አሞሌና ጨውን ቀስ እያልን ደግሞ የማሪያ ትሬዛ የብር ሳንቲሞችን እንዲሁም ደግሞ አሁን የምንጠቀመው ብር የሚለው የመገበያ ገንዘብ መምጣት ቻለ ማለት ነው። ታዲያ የባንክ መወለድ የህይወት መንገድን አቅልሏል። ሀብታሞች ነገን በሀብት ለመስራት አመቻችቷቸዋል። ድሆችም ቢሆኑ የወደፊት ህልማቸውን ጠርጓል። ታዲያ ሺህ ዓመታትን የተሻገረው የባንክ ታሪክ በቀደሙት ባቢሎናውያን የተጀመረ ሲሆን እንደ አውሮፓውያኑ የዘመን አቆጣጠር በ1472 የተቋቋመው ባንካ ሞንቴ ዲ ፓስቺ ዲ ሲያን በታሪክ ቀደምት የሚባል በጣሊያን ውስጥ የሚገኝ ባንክ ነው። ባንክም ቢሆን የጣሊያን ቃል ሲሆን ባንኮ ከሚል ቃል የተወሰደ ነው። ወደኛ ሀገር ሲመጣም በእንስራ መሰል የሚቀመጠው ገንዘብ በአጼ ምኒልክ ዘመነ መንግስት የመጀመሪያው ባንክ በ1897 ዓመተ ምህረት ተቋቁሞ በ1901 ዓመተ ምህረት ስራ እንደጀመረ ይነገራል። ያኔም በርካቶች ንጉሱን በመመልከት ገንዘብ ለማስቀመጥ ይሞክሩ ነበር። የመጀመሪያው ባንክ እንደሆነ የሚነገርለት የአቢሲኒያ ባንክ ሲሆን ከዚያ በኋላ ባሉት ዓመታት የባንክ ስርዓቱ በማዕከላዊ ባንክና በንግድ ባንኮች ተዋቅሮ በማደግ ዘመናዊ የሚባሉ የባንክ ሂደቶችን መመልከት የጀመርንበት ጊዜ ነበር። በኢትዮጵያ ታሪክ የመጀመሪያው የንግድ ባንክ በ1905 ዓ.ም በአጼ ምኒልክ ቢናስፕል ባንክ ኦፍ ኢጂፕት ስምምነት መሠረት በአክሲዮን ማኅበር ተቋቋመ። ባንኩ በ1908 ዓ.ም በይፋ ስራውን የጀመረ ሲሆን ቅርንጫፎቹም ቢሆኑ በአዲስ አበባ፣ ድሬዳዋ፣ ጎሬ፣ ሐረርና ደሴም ከፍቶም ነበር። ይህ ጊዜም በኢትዮጵያ ባንክን በይበልጥ የተዋወቅንበትና ጥሩ ጅማሮና ዘመናዊነት የታየበት እንደነበረ ይነገራል። ባንክ ኢትዮጵያ ውስጥ አይ ቲንክ ወደ 100 ዓመት ገደማ ሊሆነው ነው። በዚህ ውስጥ እንግዲህ የተለያዩ አይነት ቴክኖሎጂዎችን ባንኮቹ እየተጠቀሙ ነው ያለፉትና የመጀመሪያዎቹ ኢትዮጵያ ውስጥ የነበሩት ባንኮች በወቅቱ ስራን ለማቀላጠፍ የመመዝገቢያ ማሽኖችን ይጠቀሙ ነበር፣ ሪከርድ የሚያደርጉባቸው። ያው ማኑዋል ነው መጀመሪያ ሲጀምር። የባንክ ጅማሮ ላይ ሰዎች በእኛ ባህላዊ ግንኙነት ውስጥ ገንዘብ አንደኛ ሚስጥራዊ ነው፣ ይታይልኝ አትልም። ለሰው ወስደ ለማታውቀው ሰው አትሰጥም። ገንዘብ የምታስቀምጠው ራስ ጋር የምታምነው ጋር እምነት ተቋማት ውስጥ ብቻ ነበር። መጀመሪያ ባንክ የሚባለው አቢሲኒያ ባንክ የግብጾች ይዞታ አለበትና ግብጾች መመስረታቸው ያጠያይቃል እንትን ውስጥ። ምክንያቱም በኋላ በጣም አስቸግረው የኛን መኳንንትና መሳፍንት አበድረው መክፈል ሲያቅታቸው አስራዋቸው ቤተ መንግስት በጣም ጉምጉምታ ተነስቶ ነው የኢትዮጵያ ልማት ባንክ የተቋቋመው። እርሻ ባንክ ተብሎ የእርሻና የንግድ ባንክ ተብሎ የተቋቋመው እና ጅማሬው እኛ አንደኛ ብድር የወሰዱት ሰዎች ራሱ ምን እንደሚያደርጉት አያውቁም። እኛ ገንዘብ ሲኖርህ ታውቃለህ፣ የሆነ መኪና ሁሉ ስገዛ ተበድረህም ብትገዛ ጋብዘኝ ነው የምትባለው። እና ያው ብዙ አስቸግሮን ነበር። ከኛ ልማዳዊ ድርጊት ጋር የሚሄድ አይደለም፣ አገር በቀል ስላልሆነ ኮንሰፕቱ። ከሌሎች አፍሪካ ሀገሮች ሲታይ ደግሞ እኛ እንደውም ጥሩ ነው አጀማመራችን። ያው የመጀመሪያው በ1906 ነው የአቢሲኒያ ባንክ ተብሎ የተጀመረ። እሱም ያው ኢትዮጵያውያንም አሉበት፣ ግን በአብዛኛዎቹ ሼር ሆልደሮች የነበሩት ግብፃውያን ነበሩ። እስከ 1931 ድረስ። ከዛ 1932 አካባቢ የኢትዮጵያ ባንክ ተብሎ በንጉሱ ጊዜ በራሳችን አቅም የተገነባ ባንክ
ጀመረ ማለት ነው። እስከዛ ድረስ ግን በአብዛኛው የነበረው የአቢሲኒያ ባንክ ነው። የባንክ ጅማሮ ላይ እኔ በአጋጣሚ እድለኛ ሆኜ ላለፉት ወደ 30 ዓመት ለሚጠጋ ዓመታት ዘጋቢ ፊልሞችን እንደሰራ ሰው መጠን ለምሳሌ አቢሲኒያ ባንክ ሲቋቋም የዛሬ 100 ምናምን ዓመት አዲስ ስለነበረ ሰው አረ ምናምን አለ እንዴት ነው የምናደርገው ገንዘባችንን እንዴት ነው የምንሰጣቸው ብሎ ሲጨነቅ አጼ ሚኒሊክ የራሳቸውን ወርቅና ብር እዛ ወስደው አስቀመጡ። ከዛ ያው ወለድ ይሰጣችኋል ካስቀመጣችሁ እንዴ እሳቸውማ ካስቀመጡ ተባለና እዚህ ነገስታቱ መኳንንቱ ያው ታጅቦ ባሽከሩም በዘመዱም ይወስድና በክብር ይሰጣል። ግባበላው አቢሲኒያ ባንክ ግባበላው አያሆ ግባበላው። በ1935 ዓመተ ምህረት በጣሊያን ወረራ ወቅት በኢትዮጵያ የባንክ አገልግሎት ተቋርጦ ነበር። ጣሊያኖቹም የራሳቸውን ባንክም ከፈቱ። ባንክ ዲ ሮማ፣ ባንክ ዲ አታሊያ የተሰኙ ባንኮቻቸው ተከፍተው በወቅቱ የነበሩ የቴክኖሎጂ ውጤቶችን ማሳየት ጀምረው ነበር። ጣሊያንም ሀገሪቷን ለቆ ከወጣ በኋላ በ1942 ዓ.ም የኢትዮጵያ የግዛት ባንክ የተመሰረተ ሲሆን ባንኩ የገንዘብ ኖቶችና ሳንቲሞችን የማውጣትና የንግድ ባንኮችን አገልግሎቶችን በአንድ ላይ ይሰጥ ነበር። ኢትዮጵያ ብዙ ባለሙያዎች ነበሯት። የሚገርም ተቆርቋሪነት የነበራቸው ውጭ ሀገር ንጉሱ ያው እንግሊዝ ሀገር ሄደው ያስተማሯቸው እነሱ ሲመጡ ይሄንን ባንክ መሰረቱ። እስከ ቅርብ ጊዜ እንግዲህ የሚታወቀው የንግድ ባንክ የኢትዮጵያ ባንክ ብቻ ነበረ። ለረጅም ጊዜ ጠዋት እንደኛው 2 ሰዓት ተኩል ገብቶ 10 ሰዓት የሚወጣ ማለት ነው። ከዛ ያው በደርግም በንጉሱም የነበረን ያው ንግድ ባንክ እና ኮመርሻል ባንክ ነበር። ከዛ ልማት ባንክ መጣ። ከዛ በፊት አንድ ጥሩ ደሞ ነበር የኮንስትራክሽንና ቢዝነስ ባንክ። አሁን ከንግድ ባንክ ጋር መርጅ ያደረገው እሱ ሞርጌጅ ባንክ ነበር። እሱ ብዙ ከኛ አባቶቻችን ከዛ በፊት የነበሩት ሰዎች በአብዛኞቹ ቤት መስራት ሲፈልጉ መግዛት ሲፈልጉ በዛ በኮንስትራክሽንና ቢዝነስ ባንክ በሞርጌጅ ወስዶ እሱ ባንክ ለብዙ ሰዎች ባለውለታ የነበረ ባንክ ነው። በትክክለኛው መንገድ ኢትዮጵያ ውስጥ የተቋቋመው ኢትዮጵያዊ ባንክ የእርሻና የንግድ ባንክ የተባለ አሁን የልማት ባንክ እሱ በቁጭት በጣም በቁጭት የተቋቋመ ነው። በኋላ ግን አቢሲኒያ ባንክንም ቀዳማዊ ኃይለ ሥላሴ ገዝተውት ሙሉ በሙሉ ገዝተው የኢትዮጵያ ባንክ አስብለውት ሙሉ በሙሉ ገዝተውት ማለት ነው። እና ያው ከዛ በኋላ የነበረው አካሄድ በጣም ለዛ ጊዜ በጣም ጥሩ ቢሆንም አሁን ላይ ሆነ ስናየው በጣም ቀርፋፋ ምናምን ነበረ። አንድ ቦታ ውስን ብራንቾች ላይ ነበረ። ሄደ ካሽ ተቆጥሮ ነበረ። አሁን ካለው ጋር አታነጻጸሩም። እንደ ዘመኑ ነው ሁሉም መለኪያው ማለት ነው። ከጣሊያን ወረራ በኋላ በ1940ዎቹ 50ዎቹ በጣም ባንክ የውጭ ባንኮችን በብዛት የነበሩበት ጊዜ ነበር እስከ ደርግ መምጣት ጊዜ ድረስ ማለት ነው። ደርግ ደግሞ ይከተለው በነበረው ያምኖ በነበረ ሪዮቶላማዊ መንገድ ምክንያት ሲመጣ እነዛን ክስምስም አደረገና ያው ይጠቅማል ባለው መንገድ ሄደ። በ1990ዎቹ መጀመሪያ ላይ በርካታ የግል ባንኮች ከተከፈቱ በኋላና በወቅቱ የባንክ አዋጅን መሰረት አድርገው አዳዲስ የቴክኖሎጂ አሰራሮች ይፋ መሆን የጀመሩበት ጊዜ ነበር። አዋሽ ባንክን ተከትለው ዳሽን፣ ወጋገን፣ ቡና፣ አቢሲኒያና ሌሎች በርካታ የግል ባንኮችም ተከፈቱ። በወቅቱም የገንዘብ ዝውውሩ በወረቀት ላይ የተመሰረተ ቢሆንም ሂደቱ ግን ከቀደመው ፈጣን ነበር። ሌሎች ባንኮች መከፈት ሲጀምሩ የባንኩ ኢንዱስትሪ የበለጠ እየሰፋ መጥቶ 10 ሰዓት ላይ ገንዘቡ ይተኛ የነበረው ቢያንስ እስከ ማታ 12 ሰዓት 1 ሰዓት ድረስ መንቀሳቀስ ጀመረ ማለት ነው። ኢኮኖሚው ላይ የነበረው አንዳንድ ጊዜ የሚያስቅ ነው። ጠዋት 2 ሰዓት ላይ ከባንኮች ስለወጥ ተኩል ምናምን ተከፍቶ ብዙ ጊዜ ባንኮች ስንት ሰዓት ነበር የሚዘጉት? እኔ እንኳን ሳቅ 10 ሰዓት ነበር የሚዘጋው። ከዛ በኋላ አገሪቷ ላይ ያለው ገንዘብ ሁሉ ይተኛል ማለት ነው። አይንቀሳቀስም ማለት ነው። ይተኛል ማለት እሱ ነው። ከዛ የግል ባንኮቹ ሲመጡ ግን በረምብ የሰዓት መስሪያቸውን 11 ሰዓት 12 ሰዓት አንዳንዶቹ እስከ ምሽቱ 3 ሰዓት እንሰራለን ማለት ጀመሩ። በሂደት ያ እያደገ መጥቶ ሌላ ደግሞ
ደንበኛ የገንዘብ የሚመዘገብባቸው ሌሎች ማሽኖችን ታይፕራይተሮችን ይጠቀሙ ነበረ። የቴሌክስ ማሽኖችን፣ የቴሌግራም ማሽኖችን ገንዘብ ከአንድ ቦታ ወደ ሌላ ቦታ ለማዘዋወር መልእክቶች የሚተላለፉባቸው የቴሌግራም ማሽኖችን፣ የስልክ፣ የፋክስ የመሳሰሉትን በወቅቱ ቴክኖሎጂዎች ስለነበሩ እነዚህንም እየተጠቀሙ ስራቸውን ለማቀላጠፍ ይጠቀሙ ነበረ እና በሂደት በተለይ አይ ቲንክ ወደ 1990ዎቹ መጨረሻ አካባቢ በተወሰኑ ውስን ቅርንጫፎች ላይ በተለይ የመንግስት ባንኮቹ ኮምፒውተር የመጠቀም ለተወሰኑ አገልግሎቶች ኮምፒውተር የመጠቀም ስታንዳርድ የሆኑ ኮምፒውተሮችን ባንክ መምጣቱ አዲስ የቴክኖሎጂ ጅማሮ ነው። አናቀውም ነበረ አንደኛው ማለት ነው። ከዛ በኋላ በመንግስት ቁጥጥር ውስጥ አናሎግ ነበረ። የባንክን ፌዝ የቀየረው የቴክኖሎጂ ላይ የኢንተርኔት መምጣት ቴክኖሎጂ የሚባለው ኮር ባንኪንግ ሲመጣ ሄደህ ከሁሉም ብራንች ሳይመልታኔስሊ ማንቀሳቀስ የጀመርክ ጊዜ የዛን ጊዜ ከዛ በኋላ ደግሞ በስልክ እጅ ላይ የመጣ ጊዜ ማለት ነው። እንግዲህ መጀመሪያ ላይ ባንክ ስንቀላቀል ባንክ ሙሉ በሙሉ ወረቀትና ሙሉ በሙሉ ማኑዋል በነበረበት ጊዜ ነው አክቹአሊ እኛም የተቀላቀል ነው በእኔ እድሜም ማለት ነው። በዛ ሰዓት ወረቀት ላይ ሁሉ ነገር የሚሰራበት ገንዘብ የሚተላለፈው ማኑዋሊ በቴሌግራም በሚባልበት እና የተለያዩ ክፍያዎችም የሚከፈሉበት ደግሞ ይሄ ወረቀት 4 ግልባጭ ኮፒ ያለው ይሄ ፎርሴት የሚባል እሱ ተሰርቶ አንዱ ላይ ይፈረማል፣ አንዱ ወደ ፋይናንስ ይሄዳል። እንደዚህ ነበር ሲሰራ የነበረው። ከሌላው ዓለም ጋር ኮምፔር ስታደርገው በጣም የ3 የ4 10 ዓመታት ክፍተት ነበረ። በዛ ወቅት እኛ ኮምፒውተር እያስገባን በነበረበት ጊዜ ያው ምንም እንኳን ስታንዳርድ በነበርንበት ወቅት ሌሎቹ ባንኮች ኔትወርክ ኦልሬዲ ዘርግተው እየሰሩ የነበሩበት ሁኔታ የኤቲኤም እና ሌሎች አገልግሎቶችን ኦልሬዲ የተጀመረበት አጋጣሚ ነው የነበረው። እንደዚህ በጣም ፈጣን የሆነ ለውጦቹ ቶሎ ቶሎ እየተቀያየሩ ከአንድ ዓለም ወደ ሌላ የዓለም ሳይድ ቶሎ የመዳረስ አቅሙ በጣም ፈጣን አልነበረም። በተወሰነ መልኩ የፈጠነ በተለይ የኮር ባንኪንግ አገልግሎቶች የተሳሰሩ ቅርንጫፎቻቸውን እያስተሳሰሩ መሄድ የቻሉበት ሁኔታ ተፈጥሯል። በኢትዮጵያ ባንኮች በተለይ የኢንተርኔት አገልግሎት ተደራሽነቱ እየሰፋ በመጣ ቁጥር አንድ የባንክ ቅርንጫፍ ደንበኛ የትም ቦታ ሆኖ የራሱን ሂሳብ እንዲያንቀሳቀስ እድል እንዲፈጠር ያ ቴክኖሎጂ አስተዋጽኦ አድርጓል። ከዛ በኋላ 5-6 አካባቢ ደግሞ በፈረንጆች አቆጣጠር የኤቲኤም አገልግሎቶች በመንግስት ባንኮች ኢንትሮዲውስ ተደርጎ ስራ የጀመረበት ሁኔታ ነው የነበረው። ብዙ ባንኮች ሙሉ በሙሉ ማኑዋሊ ቴሌግራም ስልክ በመደዋወል ነበር ገንዘቦች የሚተላለፉት። ያው የራሱን ሂደት አለው። ያው ቴክኒካል ውስጥ ላለመግባት ገንዘብ እዚህ አንድ ሰው አዲስ አበባ ላይ ገቢ የሚያደርግ ከሆነ ገንዘቡ ወደ ጅማ ወይ ወደ መቀሌ የሚሄድ ከሆነ ስልክ ይደወልና ስሙን ከዛን ይሄን ያክል ገንዘብ ተልኮለታል ተብሎ ይተላለፍ ነበር። በዛ መልኩ ነው እና አንድ ሰው ሂሳብ አንድ ብራንች ላይ ከከፈተ እዛው ቦታ ላይ ብቻ ነው መጠቀም የሚችለው። ገንዘብም ወጪ ለማድረግ ባንክ ድረስ ሄዶ የውጪ ፎርም ሞልቶ መስጠት አለበት። አጋጣሚ በጣም በጽኑ የታመመ ሰው ካለ አንድ ሰው ከባንክ ከኦዲተር ጋር ይሆንና ሄዶ ሆስፒታልም ከሆነ የተለያየ ቦታ ላይ ሄዶ ፈርሞ ሳይንድ ቢፎር ማይ ሳይት የሚለው አለ አንድ የሚመታበት ማይተብ እሱ ተደርጎበት ነው የሚከፈለው ማለት ነው። ብዙ ሰው ቁጭ ብለህ ጠብቀ ወረፋ ይዘ ፎርም ሞልተ ታይቶ እንደገና ወስደ ከአንዱ ባንክ ወደ አንዱ ባንክ ማስተላለፍ ብትፈልግም ገንዘብህን ወስደ ሄደህ ነው ዲፖዚት ልታረግ የምትችለው ማለት ነው። እና የዛን ጊዜ ባንኮች አልነበሩም ወደ ሰው የሚሄዱት፣ ሰው ነበር ወደ ባንኩ የሚሄደው። አሁን እሱ ደግሞ ተቀይሯል። አሁን ባንኮች ወደ ሰው መሄድ ጀምረዋል። እነዚህ የተቋቋሙት የግል ባንኮች እና አዋሽ ባንክ፣ አቢሲኒያ ባንክ ምናምን ውጭ ሀገር በተማሩ ቁጭት ባላቸው ሰዎች ነው የተቋቋሙት። ቁጭት ነበረባቸው። ቴክኖሎጂውን እዛ በደንብ አይተውታል። ቀላል እንደሆነ አይተውታል። የኢትዮጵያ ሕዝብ ሰፊ ነው። እርሻ አለ፣ ንግዱ አለ።
ትንሽ የተሻሉ የራሳቸው ቢዝነስ የነበራቸው ሰዎች ምን ተጀመረ? ቼክ ተጀመረ ማለት ነው። ያኔ 90ዎቹ ቼክ ኖሯል። በቃ ካለፈ ቼክ ይጻፍልሃል። እሱን ደግሞ በአብዛኛው ሲፒኦ ይሉታል። እሱንም ሰርቲፋይድ አስደረገ ይዘህ ነበር የምትሄደው። ግል ባንኮች ወደ ባንኪንግ ሴክተር ሲቀላቀሉ ብዙ ለውጦችን አምጥቷል። ካመጡት ለውጦች አንዱ በቴክኖሎጂ ላይ ነው። ቴክኖሎጂ ላይ አንዳንድ ባንኮች እንደውም ኮር ባንኪንግ ምን እንደሆነ ያሳዩበት ሁኔታ አለ። ሲከፈቱም ከቴክኖሎጂ ጋር በደንብ የተገናኙ ባንኮች ነበሩ። ለምሳሌ ዳሽን ባንክ ፍሮም ዘ ቬሪ ቢጊኒንግ ኮር ባንኪንግ ነበራቸው። አስታውሳለሁ እንደውም ብር በምስጢር ቁጥር ቀጥታ ማውጣት ይቻላል ብሎ እኔ ግን ግራጁዌት እንዳደረግኩኝ ማለት ነው። በዛ ሰዓት ከዳሽን ስላክ ትዝለኛልና ከዳሽን ተልኮልን ወዲያው ምስጢር ቁጥሩን አሳይተን ወስደናል። የቴክኖሎጂ ጅማሬ ነው የሚባለው 2010 11 ነው በፍረንጆች ማለት ነው። በዛ ሰዓት ምን መጣ? ሌላው ሲስተም ደግሞ ስማርት ባንኪንግ የሚባል ነበረ። ስማርት ባንኪንግ ማለት ባንኮችን ሳይሆን የሚያገናኘው ብራንቹ ላይ ያለውን ስራ ብቻ ነው የሚያገናኘው። ባንኮቹ በዓለም ላይ የምንመለከታቸውን የቴክኖሎጂ ሂደቶች ለመተግበር በየጊዜው ለውጥ ላይም ናቸው። በዘመናዊ የዲጂታል ቴክኖሎጂ ሞባይል ባንኪንግ፣ ኢንተርኔት ባንኪንግ፣ ኤቲኤም፣ አሁን ላይ ቨርቹዋል ባንኪንግ እና ሙሉ ለሙሉ ወረቀት አልባ አገልግሎት እየተሰጠም ይገኛል። ባንኮቹ አዳዲስ የቴክኖሎጂ አማራጮችን እያስተዋወቁና ለባንክ ኢንዱስትሪው አዲስ ለውጥና በጎ ወደፊትን መስራት የሚችሉ የቴክኖሎጂ አማራጮችን እየተመለከትን እንገኛለን። እንግዲህ የሞባይል ባንኪንግ አገልግሎት የአንድን የባንክ ሂሳብ ተጠቃሚ ገንዘብ ትራንስፈር እንዲያደርግ እንግዲህ በዋናነት ከገንዘብ ማስተላለፍ ጋር የተገናኘ ነው ቤዚክ ሰርቪሱ መጀመሪያ ሲጀመር። ከዛ በኋላ ግን ሌሎች አገልግሎቶችን ሌሎች ሪኩዌስቶችን ከባንክ ጋር የዕለት ተዕለት ከሂሳቡ ጋር የተገናኙ መረጃዎችን እንዲያገኝ፣ ሌሎች ጥያቄዎችን የካርድ አገልግሎት እንዲያገኝ፣ ፒኑን እንዲቀይር የመሳሰሉትን ማንኛውም ቅርንጫፍ ሄዶ ሊያገኛቸው የሚችሉትን አገልግሎቶች በጠቅላላ ቅርንጫፍ መሄድ ሳይጠበቅበት በያዘው የእጅ ቀፎ አማካኝነት አገልግሎቱን ማግኘት እንዲችል ማድረግ ነው። የባንክ ያው ሞባይሉን ተጠቅሞ የባንክ አገልግሎት እንዲጠቀም የሚያስችል የቴክኖሎጂ አይነት ነው። እንግዲህ እሱ ነው ድራስቲክ የሆነ ለውጥ ያመጣው ማለት ነው። በአብዛኛው እኔ እንዳልኩ በሳኮ ላይ ነው የሰራሁት እየመራ ያለሁት፣ ግን አብረን ደግሞ ከባንኮች ጋር ነው የምንሰራው። ሴቪንግ ኤንድ ክሬዲት ኮኦፕሬቲቭ የሚባሉት እንደ አገር የ60 ዓመት ታሪክ ነው ያላቸው። አዋጭ የመጀመሪያው ፒችትሪ ተጠቅሞ ሪፖርቱን ዘመናዊ ማድረግ ጀመረ። ከዛ ዓለም አቀፍ ደረጃውን ወይም ባንኮች የሚጠቀሙበትን ቴመነስን T24ን እሱን ኮር ባንኪንግ መጠቀም ጀመረ። እኛ ለባንኮቹ ምንድነን? ኢንተርሚዲየሪስ ነን። ከህብረተሰቡ ገንዘብ ሰብስበን ባንኩ ውስጥ ነው የምናስቀምጠው። የራሳችን ቋት የለንም። ስለዚህ ለባንኮቹ ትልቅ አጋዥ ነን ማለት ነው። አሁን አዋጭ ለምሳሌ 165,000 አባላት አሉት። 165,000 አካውንት ባንኩ ውስጥ እንዲከፈት አድርገናል ማለት ነው። ኤፒአይ ሲስተም አለ፣ ከባንኩ ጋር ተገናኝቷል። ስለዚህ አባሉ ሲያስገባ እኛ ሲስተም ውስጥ ይገባል ማለት ነው። ገንዘብ መክፈልና መቀበል ሳይሆን አሁን ገንዘብ መላክ መቀበል በስልክ ውስጥ ተጠቅመ አፕሊኬሽን ተጠቅመ ያለፈበት ቴክኖሎጂ ሆኗል። አሁን ከዛ የበለጠ አዲስ ነገር ስትጠቀም ነው አሁን ቴክኖሎጂ አለ የምትለው ማለት ነው። ስለዚህ ሁሉም ባንኮች አፕሊኬሽን አላቸው። በአፕሊኬሽን ተቀብለ ገንዘብ ትቀበላለህ፣ ገንዘብ ትከፍላለህ። አሁን ሌላ ነገር ስትሰራ አሁን አዲስ የምንለው አፑን ተጠቅመን እኛን አናላይዝ አድርጎ እኛን ተርቶ ብድር የሚሰጠን ባንክ፣ እሱ አሁን ቴክኖሎጂ ይባላል። አሁን ብድር የሚሰጡ አሉ። አሁን የኢትዮ ቴሌኮም ራሱ እኮ ብድር ይሰጣል። አይቶ ትነጥምቱ ብትሆን ያ ነው አሁን የባንክ ቴክኖሎጂ ማለት። እንትንህን ሮድማፕህን ያጠናል። ያ ነው ቴክኖሎጂ ማለት። ቴክኖሎጂ የምንለው እኮ ዩዘር ፍሬንድሊ ሲሆን ነው፣ ተጠቃሚውን ኑሮ ሲያቀልለት ነው።
ፔፐርለስ ፕሮጀክቱ ወረቀትን የሚያስቀርልን አዲስ ቴክኖሎጂ እንደገና ደግሞ አንድም ጊዜያችንን የሚቆጥብልን እና የነበረውን ካልቸር ሙሉ ለሙሉ ትራንስፎርም የሚያደርግ ነው። ለኢንዱስትሪውም አዲስ ነገር ማምጣት የሚፈልግ ባንክ ነውና ከዛ አንጻር ሞር ፎከስ የሚያደርገው ምንድነው ደንበኞቹ ምን የተሻለ ነገር ያገኛሉ። አገልግሎት ስንጠቀም ከዚህ በፊት የተለመደው ምናልባት ለትልልቅ ደንበኞች ለብቻ ቦታ አዘጋጅተህ ትሰራ ትችላለህ። ሙሉ ለሙሉ ግን ሁሉንም ደንበኛ ባማከለ መልኩ ቴክኖሎጂው ወረቀትን አጥፍቶ ጊዜያቸውን ቆጥበው መጠቀም እንዲችሉ አማራጭ ይሰጣቸዋል። የአንድ ሀገር ኢኮኖሚ በምታንቀሳቅሰው ትራንዛክሽን ነው የሚያድገው የሚለካው። ስለዚህ ከ8 ሰዓት ስራ አሁን ወደ 24 ሰዓት ስራ ገብቷል ማለት ነው። ይሄ በጣም ሰፊ ልዩነት ነው። ምክንያቱም ለሊት ተነስተ ክፍያ መክፈል ትችላለህ፣ ገንዘብን ከአንዱ ወደ አንዱ ማስተላለፍ ትችላለህ። ካላይዝ ላይ ኤአይ ላይ ከላይ ጀምሮ ከፒኤም ከጠቅላይ ሚኒስትሩ ጀምሮ ትልቅ መነሳሳት ፈጥሯል። በዛ ምክንያት አንዳንድ ባንኮች በጣም ቀደም እንዳነሳው እንደ አቢሲኒያ ባንክ ለምሳሌ ደግሞ ኦሮሚያ ባንክን ብታይ ምቹ የሚባለውን ለምሳሌ ሰዎች በቀላሉ በሞባይላቸው ብቻ ብድር የሚያገኙበት ማክሮ ሎን ተጀምሯል። የባንኩን ኢንዱስትሪ በከፍተኛ ሁኔታ እየቀየረው የመጣው ነው። በተለይ ከተደራሽነት አኳያ የባንኪንግ ቴክኖሎጂ አሁን በኮር ባንኪንግ እየተጠቀምን ነው። ኮር ባንኪንግ ሙሉ በሙሉ ብራንቾቻችን ላይ ያሉ ነገሮች መተሳሰር ችሏል። ስለዚህ የሞባይል ባንኪንግ አጠቃቀሙ አሁን ያሉ ጄኔሬሽን ስፔሻሊ በጣም ያንግ የሆኑ ሞባይል መጠቀም ነው የሚፈልጉት። አሁን ብራንች መሄዱ ቀንሷል ማለት ነው። እሱ ብቻም ደግሞ ሳይሆን ይሄ ቴክኖሎጂውን ማፋጠን የሚችሉ ነገሮችም ይሄ ኮንዲሲቭ ኢንቫይሮንመንት የሚባሉ ከመንግስትም ቀጥታ ወደ ዲጂታላይዜሽኑ በደንብ በሚገባ ስለሚፈለግ ይሄ ናሽናል አይዲ ጋር በተገናኘ ከዚህ በፊት የነበረው ይሄ አንዱ አስቸጋሪ የሚሆነው የአንድ ሰው ዳታ ሙሉ በሙሉ በአንድ ቦታ የምናገኝበት ሁኔታ አልነበረም። ስለዚህ አሁን ይሄ ዩኒፋይድ የሆነ አንድ ቦታ ላይ ዳታውን ስለምናገኝ ይሄ ዲጂታል ቴክኖሎጂውን በደንብ እያስፋፋ መጥቷል። የዱባይን ትንሽ ምሳሌ ልንገር። በምንም ምክንያት ባንክ ላይ ብትገባ ሰርቪስ ቻርጅ ያስከፍለዋል። ምክንያቱም ሰውየውን ስላናገርከው ሄደ እሱን ጠየቀ ገንዘብ ስላወጣ። ግን ማንም ሰው ባንክ አካውንት መክፈት ቢፈልግ ባንክ በር ላይ መሄድ አይጠበቅበት። አፕሊኬሽን አለ፣ እሱን ይከፍታል። ባንክ አካውንት ለመክፈት የሚያስፈልጉ ዶክመንቶችን አፕሎድ ያደርጋል። ከዛ በኋላ አካውንት ይከፈትለታል። ኤቲኤም የሚፈልግ ከሆነ ፖስታ ቁጥሩን እዛው ላይ ባስቀመጠው አድራሻ መሰረት በአጭር ጊዜ ውስጥ ያለበት ቦታ ድረስ ያመጡለታል። በሞተረኛ ይሄንን የሚሰሩ የነሱ ሲስተም አለ። ከዛ በኋላ አካውንት ከፍተሃል፣ ኤቲኤም ካርድ ስትፈልግ አምጥተውልሃል። ከዛ ዲፖዚት ማድረግ ስትፈልግ ልክ እኛ ጋር እንዳሉት ኤቲኤም ማሽኖች በየቦታው አለ። ሄደ ገንዘብህን ቆጥረ ትሰጠዋለህ፣ ይቀበልሃል፣ ሪሲት ይሰጣል፣ ወዲያውኑ ሜሴጅ ይመጣል። በምንም ምክንያት ወደ ባንኩ ጋር የሚያስገባ ምክንያት የለም። 25000 ድርሃም ነው ማስቀመጥ የምትችለው ካለ 26000 ድርሃም ይዘህለት ብትሄድ 1000 ድርሃም ሪጀክት ያደርጋል፣ አይቀበልም። አንደኛ ለመኒ ላውንደሪ ለተለያየ ነገር እንዳይጋለጡ ያደርጋል። አንዱ ቴክኖሎጂን መጠቀም እነዚህም አድቫንቴጅ አለው። ስለዚህ እዚህ ደረጃ ላይ እኛ ጋር ይቀራል። ቴክኖሎጂ ሙሉ በሙሉ አውቶማይዜሽን የሚባል አለ። አውቶሜት አድርገን የድርጅታችን አሰራር ሙሉ በሙሉ በቴክኖሎጂ ታግዞ ይሰራል የሚለው ደረጃ ላይ መድረስ ማለት ነው። አሁን ለምሳሌ በዚህ የሚታወቁት ዲቢኤስ የሚባል ባንክ አለ፣ ዴቨሎፕመንት ባንክ ኦፍ ሲንጋፖር የሚባል ማለት ነው። እሱ ነው አሁን እንደ ኤክስፒሪየንስ የሚወሰደው ዓለም አቀፍ ማለት ነው። እና የተለያዩ መጽሐፎችም ተጽፎ እሱ ላይ አንብበናል። እና አሁን ቴክኖሎጂ በደንብ ተጠቅመናል፣ ትክክለኛ ቦታ ላይ ደርሰናል ብለን የምናስብ ከሆነ የክሎዚንግ ቀን ላይ ማንም ሳይገባ ባንኩ ሙሉ በሙሉ በቴክኖሎጂ ታግዞ
ያኛውን ስራ ማከናወን ማለት ነው። እሱ ደረጃ ላይ አልደረስንም። ምንድነው የሚቀረው የሚባለው አንደኛ የኛ ኮር ፕሮሰስ የሚባሉ አሉ ባንክ ውስጥ ይሄ ዋና የስራ ሂደቶች የሚባሉ አሉ እንደ ክሬዲት ያሉ ከስተመር ሰርቪስ ላይ ያሉ ብራንቾች ላይ ያሉ አንዳንድ የባንኩ አሰራሮች ሙሉ በሙሉ አውቶሜትድ ሆኖ በቴክኖሎጂ እየተጠቀምን አይደል።